እያለሁ ነው እቺን ያጠናሁት። በአራት ነው በአምስት ዓመት በእኔ ዕድሜ ኬጂ ስለሌለ ብያችኋል። የእኛ ኬጂ የመምህሩ ትምህርት ቤት ነበረች። አባቶቻችን ግን አፋችንን ያስፈቱን ወደሙ ለኢየሱስ ክርስቶስ ያነጻልን ሁሉ ኃጣዊ ነው ብለን የኢየሱስ ክርስቶስ ደም ከኃጢአቴ ሁሉ ያነጻኛል ብዬ የተማሩ ኦርቶዶክሳዊ ሌላ ነገር ሊያነጻኝ ይችላል ብዬ ላስብ አልችልም። ኃጢአት የሚነጻው በክርስቶስ ደም ብቻ ነው። የጴጥሮስ መልእክት የመጨረሻ አንድ ነጥብ ይቀረኛል። አምላካችን ኃጢአታችንን ተሸከመ በዕፀ መስቀል፣ ደሙን አፍስሶ በግርፋቱ በቁስሉ ፈወሰን። በመጨረሻስ ጌታ ከመሰቀሉ በፊት አለ ትቅበዘበዙ ነበር እረኛ እንደሌለው በግ። ዳኒት ይህ አዳን ከመገለጡ በፊት እንደ በጎች ትቅበዘበዙ ነበር። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። አንድ የነገረ መለኮት ሊቅ ምን እንዳለ ልንገራችሁ። ከክርስቶስ በስተቀር አምላክ ወሰብ የሆነ ሌላ ማንም የለም። ሆነ በግ መሆን አይችልም። ስለ ኃጢአታችን የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ነው። እንቅበዘበዝ የነበርነውን እኛን የመለሰን የነፍሳችን እረኛና ጠባቂ ደግሞ እራሱ ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች ሲጽፍ በሚደንቅ ቃል በዘላለም ኪዳን ደም ለበጎች ትልቅ እረኛ ነው። ልብ በሉ፣ ለኃጢአታችን የተሰዋ በግ ነው። እንደገና ደግሞ ባፈሰሰው ደም፣ ይሄ የኪዳን ደም ነው። አዲስ ኪዳን የተመሰረተው በምን ይመስላችኋል? በደም። ትናንት አላከበርንም እንዴ? ቀድሰን ምሴተ ሐሙስን ቅዱስ ቁርባንን ሲሰራ የምስጢረ ቁርባንን ሲመሰርት ጌታ ምንድን ነው ያላቸው? እንካችሁ ይህ ኅብስት ባርኮ ሥጋዬ ነው፣ እንካችሁ ደሜ ነው፣ ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ነው ያለ። አዲስ ኪዳን የተመሰረተው በክርስቶስ ደም። ስለዚህ ሐዋርያው ይህንን ኪዳን አዲሱን ኪዳን አሮጌው ስለተሻረ አሮጌ የተባለው የአሁን የእንስሳት ደም የለም ማለት ነው። ስለተሻረ ስንል እንደ ብሉይ ኪዳን እንስሳትን እየጎተትን አንሰዋም። በአዲሱ ኪዳን ያለን የእግዚአብሔር ልጆች ስለሆነ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነ ጌታችንና አምላካችን ብሎ ዕብራውያን 13:20 ላይ ይገልጻል። ክርስቲያኖች የተከፈለልን ዋጋ ይገባናል ወይ? እስቲ መልሱልኝ። እንደው በማወዛወዝ ቢሆን ይገባናል? ፍቅሩ ይገባናል? ይነካናል? ይሰማናል? አባቶቻችን በቅዳሴ ዮሐንስ አፈወርቅ ብክይዎ ወላህይዎ ለታፈቅርዎ፣ ፍቅሩ የገባችሁ በፍቅሩ የተነካችሁ ካላችሁ አልቅሱለት ብለዋል። ስለተከፈለልን ዋጋ ብናለቅስ፣ አዎ ፍቅሩ ሲነካን እንዲህ እናደርጋለን። ግን አዎ ብላችሁኛል። እውነተኛ የጌታ ፍቅር የገባው ሰው ምን አይነት ሰው መሰላችሁ? ኃጢአትን የሚጸየፍ ሰው። ኃጢአትን እየሰራው ፍቅሩ ይገባኛል ምን እየቀለድኩ አይቀለ የደሙን መስዋዕትነት ከንቱ እያደረጉ የዕብራውያን መልእክት ጸሐፊ የእግዚአብሔርን ልጅ ዳግም ይሰቅሉታል ይላል ምዕራፍ 6 ላይ። ለምን? ያፈሰሰውን ደም ከንቱ ያደርጋሉ። ልብ በሉ፣ ርዕሴን አልለቀኩም። ጴጥሮስ ምንድን ነው ያለው? ለኃጢአት ሞተን ለጽድቅ እንድንኖር በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በዕፀ መስቀል ላይ ኃጢአታችንን የተሸከመው ለኃጢአት ሙታን እንድን ከእግዚአብሔር የተወለደ ኃጢአትን አያደርግም እንደተባለ እውነተኛ ክርስቲያን በኃጢአት አይጫወትም። በዝሙት፣ በርኩሰት፣ በጣዖት አምልኮ እየደከሙ እንደዚህ አይነት ክርስቲያኖች ፍቅሩ ይገባኛል ቢሉ ለኃጢአት እንድትሞት ነበር ጌታ ዋጋ የከፈለልን። የደሙን ዋጋ ከንቱ አድርገሃል ይባላል። እንደዚህ ማሰብ መቻል አለብን። ሌላው አዎ ከኃጢአት ፍጹማን መሆን አንችልም። ይሄ ሥጋችን ስላልተዋጅ ኃጢአት የሚቆመው የሞትን ቀን ይህንን እናውቃለን። ሐዋርያው ቅዱስ ጳውሎስ የሞተ ከኃጢአቱ ጸደቀ ይላል። የሞተ ሰው በመቃብር ኃጢአት ይሰራል፣ በቃ ከኃጢአቱ ተፈቷል። ይሄ ማለት ግን ሆን ብለን ኃጢአት አንሰራ። በኃጢአት ብንወድቅ ግን መፍትሄውን መጽሐፍ ቅዱስ ይነግረናል። ቅድም መልእክተ ዮሐንስ ያልኳችሁ ዮሐንስ በመልእክቱ ምዕራፍ 1 ላይ ስለ ሕይወት ከነገረን በኋላ የኢየሱስ ክርስቶስ ደም ከኃጢአታችን ያነጻናል ካለ በኋላ ምዕራፍ 2 ላይ ልጆቼ ኃጢአትን እንዳታደርጉ ጽፍላችኋለሁ፣ ብትችሉ ኃጢአትን ተጸየፉ፣ ግን ሰው ሆኖ በኃጢአቱ የማይወድቅ የለምና
ኃጢአት የሰራን ቀን ተስፋ እንዳንቆርጥ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱ ጻድቅ የሆነ ኢየሱስ ክርስቶስ ነው ካለ በኋላ የኃጢአታችን ማስተስረያ ነው ይላል። የኃጢአት ስርየት የሚገኘው ጻድቅ ሆኖ ስለኛ መስዋዕት የሆነ በእውነተኛ የሆነ ስለ ኃጢአት ማንም የማይከሰው እርሱ እንደሆነ ሐዋርያው ጽፎልን፣ ያውም የግዕዙ መጽሐፍ ቅዱስ አማርኛው ጠበቃ የሚለው ጰራቅሊጦስ ነው የሚለው። ጰራቅሊጦስ ብነ ኀበ አብ ዘውቱ ጻድቅ ኢየሱስ ክርስቶስ። ኃጢአተኞች ተስፋ ኃጢአት ቢያስቆርጣቸው በዚህ መድኃኒት ግን ይጽናናል። ያቺ በከተማው የታወቀች ስሟ ያልተጠቀሰ ሉቃስ ሲጽፍ አንድ ኃጢአተኛ ሴት ነው ይላል። አንዳንድ የመጽሐፍ ቅዱስ መተርጉማን እንደው ኃጢአተኛ የተባለችው ተለይታ ምናልባት ሴተኛ አዳሪ ስለነበረች ብለው የመሰላቸውን ጽፈዋል። ግን ያቺ ኃጢአተኛ ሴት አምላኳን ተስፋ አድርጋ አልባስጥሮስ የተባለ ውድ ሽቱ ይዛ ወደ ክርስቶስ መጥታ እግሩን እያጠበች ሽቶን እያፈሰሰች በፀጉሯ የእግሩን አቧራ እያበሰች እውነተኛ ንስሐ ገብታለች። ሴቶች ለፀጉሯቸው የሚሰጡትን ክብር እናውቃለን። ይህች ሴት ግን በፀጉሯ የጌታን እግር ታብስ ነበር። እውነተኛ ንስሐ ይሄ ነው። የኃጢአተኞች ተስፋ እሱ ነው። አመንዝሮች፣ ጠበቃው፣ ታክስ ኮሌክተርስ ምንድነው በአማርኛ ግብር ሰብሳቢዎች፣ ቀራጮች ተስፋ ያገኙት ከኃጢአታቸው ስርየተ ኃጢአት አግኝተው የተጽናኑት በጌታችን። ፈሪሳውያን እስኪከሱት ድረስ የአመፀኞች የቀራጮች ወዳጅ እስኪሉት ድረስ እነሱ ራሳቸውን ያጸደቁ ግብዞች ስለሆኑ ከእነዚህ አይነት ሰዎች ጋር ህብረት የላቸውም። በኃጢአት የወደቀ ሰው ከኃጢአቱ ሸክም ያረፈው ጌታውን አግኝቶ የመጨረሻ ጥያቄ ቅዱስ ጴጥሮስ መጨረሻ ላይ ምንድን ነው የሚለው? ክርስቶስ ቤዛነትን ለእናንተ ከማድረጉ በፊት ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛ ምን ብላችኋል? ተመልሳችኋል። ነፍሳችን እረኛዋን ታውቀዋለች? እኔ መጨረሻው ጥያቄ እውነቱን እንነጋገርና እረፍት ከሌለ እኔ በመቅበዝበዝ ምኖር ከሆነ በጭንቀት ራሴን ማጣ ከሆነ ራሴን እያሰርኩ ከጭንቀት ብዛት የምተኛ ከሆነ ክርስትና የጥያቄ ውስጥ ነው የሚገባው። ክርስቲያን በአምላኩ ያረፈ እንጂ በጭንቀት የሚቅበዘበዝ ሰው አለ። ዛሬ ጌታችን መስቀል ላይ ድል ሲያደርግ ድል የተደረገው ጠላት ዲያብሎስ ብቻ ሳይሆን ፍትወታት፣ እኩያት እንደ አባቶቻችን ትምህርት ኃጣው ተስፋ መቁረጥ የኃጢአት ሁሉ ቁንጮ ሰው ራሱን የሚያጠፋው የተስፋ መቁረጥ መጨረሻ ላይ ሲደርስ የሚቅበዘበዙ ሰዎች እረኛቸውን አሳራፊያቸውን ያላወቁ ሰዎች ናቸው። ጴጥሮስ ግን ስለ እናንተ ዋጋ የከፈለ ጳውሎስ እንዳለው በዘላለም ኪዳን ደም የበጎች እረኛ የሆነ ታላቅ እረኛ ስላለ ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ስላለ ነፍሴ እረኛዋን ማወቅ አለባት። እንደዚህ ጠይቁ። ነፍሴ እረኛዋን ታውቀዋለች፣ አምላኳን አግኝታለች፣ በእርሱ አርፋለች ብለን ልንጠይቅ ይገባል። በዘላለም ፍቅር ለወደደ በእውነት ከዚህ የሚበልጥ ፍቅር የለምና ራሱ ጌታችን እንዳለ አልቦ ፍቅር ዘያቢ እምዝ፣ ከዚህ የሚበልጥ ፍቅር ለማንም የለው። ለባልንጀራ ራሱን ከመስጠት የበለጠ ለቅሶ ላይ መቼም አንዳንዴ ድራማ ነው የምናየው አይደል? የሞተ ሰው ሲቀበል እኔ ልሙትል የሚሉ ሰዎች ያለ እስቲ እሱ ይውጣና ገባ ቢባል ይገባል። አያደርጉትም ግን እንደው ይባላል ፍቅር ለመግለጽ እኔ በሞት በሱ ፈንታ። ስለኛ የሞተ ጌታ ብቻ ነው። በእኛ ቦታ ዋጋ የከፈለ መድኃኒዓለም ብቻ ነው። ስለኛ በዘላለም ፍቅር የወደደ እሱ ንጹሕ ሆኖ ሳለ ስለ ኃጢአት ማንም የማይከሰው ሆኖ ሳለ እኛ ሙታን ሕያዋን እንድንሆን በእኛ ቦታ የሞተ አምላካችን ብቻ ነው። ሕያዋን ስላደረገን፣ ጠላትን ስለገደለልን፣ ሕይወትን ስለሰጠን፣ ስለሚደነቀው አንኮንዲሽናል ስለሆነው በምን ቋንቋ ልግለጸው? ከአይምሮ በላይ ስለሆነው ፍቅሩ ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይሁን። መድኃኒት ልጁን ለላከልን ለአብ ማህያዊ ለሆነው ለመንፈስ ቅዱስም ምስጋና አምልኮና ውዳሴ ይሁን። ይቆይ።
ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ እጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተን ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር በኢሜል በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ እጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን። ጤና ይስጥልኝ። ሰላም ሁኑልኝ።